እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም ካለ ግን አንተም ሃይማኖትህም ገሃነም ውስጥ ነው የምትገቡት። ግረው እኔ መሆኑን በምን ታውቂያለሽ? እንደዛ ማለት ነው። ስለዚህ እነዚህ ሰዎች ወይ እህቷን አቅርበዋታል ወይ ተጽዕኖ አድርገውባታል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንደምን አላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ድረስ ደረሳችሁ? ዳንቴ ሚዲያ ላይ ነው የምትገኙት። እኔ ቢኒያም ነኝ። እንግዲህ ከሰሞኑን አንዱ ጉዳይ በጣም ተጫጭሆ ነበር። ረዴት ወይም ደግሞ ሀያት መሐመድ ብትባል ልጅ ከእስልምና ወደ ክርስትና መጥቻለሁ ብላ ነበር። ሎዛ ሚዲያ ላይ ቀርባ ነበር። እኛም ቪዲዮቹን ወደ እናንተ አድርሰን ሪያክሽን ሰርተንበት ነበር። ዛሬ ደግሞ ሎዛ ሚዲያ መምህር የማርያም ወርቅ ምላሽ ሰጥተዋል። እሱን ቪዲዮ እየተመለከትን ቆይታ እናደርጋለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ላይክ እና ሰብስክራይብ በማድረግ አገልግሎቱን ደግፉ እንላችኋለን። አብራችሁን ቆዩ። ድንግል አማረ ሕይወትን አላደረገልኝም ብዬ የማዝንበት ነገር የለም። ውዴ እንዳንተ ያለ ከወዴት አለ? እሺ እኔ አንድ መዝሙር ዘምርልሽ። እሺ የሚካኤልን ነይ ደገነ በሰንሰለት ታስሮ ነበር የምኖረው። 5 ዓመት ሙሉ ጸበል ውስጥ ነበርኩኝ። አብስራ ገብርኤል ለማርያም ድንቅ አድርጎልኛል ሳይቆጥር ድንቅ አድርጎልኛል እሺ መጣሁ በታላቅ ደስታ ከመተሽ ብዛት እናቱ ነችና የመዳን ዓለም ያረጃል የዓለም ዝና ጥበብ አንተ ግን ያው አንተ ነህ በሁሉ ትጸና። በመጀመሪያ እንግዲህ ሎዛ ሚዲያ ለምን ዘገየ ተብሎ ነበር የተጠየቀው። ሎዛ ሚዲያ ለምን ዘገየ? አብረን በጋራ እንስማ። ኦልሞስት ከክፍለ ሀገር ሰርግ አሁን የመጣ ነው። ስለዚህ ፕሮግራም ላይ ነበርን ማለት ነው። አይመችም የነበርንበት ሁኔታ። ስልክ ደውላችሁም ያላነሳንላችሁ ለአንዳንዶቻችሁንም ቢሮ የቀጠርናችሁ በነበረን ሌላ ፕሮግራም ምክንያት ነው እና በነበረው ስልክ ማንሳት የማይቻልበት ስፍራ ላይ ስለነበርን ነው። ይሄን ይመስላል የዘገየንበት ምክንያት አንደኛው። ሁለተኛው ደግሞ በጊዜ ውስጥ እውነት ያለው ሰዎች በተለይ ደግሞ ስሜታዊ ሰዎች ዘንድ ላይ ብቻ ሳይሆን እውነት ያለው በጊዜ ውስጥ ነው። ስለዚህ ጊዜ ወስዶ ማሰብ መስከን ተገቢ ነው ማለት ነው። በጣም ብዙ ጊዜ በነገራችን ላይ ምላሽ ስንሰጥ በእኛ በሎዛ ኢቨንትን በሎዛ ሚዲያም ጉዳይ ላይ ምላሽ ስንሰጥ አሁን ለመጀመሪያ ጊዜያችን ነው ሚዲያ ላይ ቀርበን ማለት ነው። በራሳችን ሚዲያ ማብራሪያ ስንሰጥ ማለት ነው። አዎ ከዚህ በፊት እንደምታስታውሱት የኮሚሽን ጉዳይ ምናምን ተብሎ በዛም ብዙ ጉዳይ ተነስቶ ነበርና በዚህ ጉዳይ ላይ ምላሽ ሰጥተው ነበር። ግን በሎዛ ሚዲያ በራሳቸው ሚዲያ ሳይሆን በመንክር ሚዲያ ላይ ሄደው ነበር ምላሽ የሰጡትና እሱን ለመጥቀስ ነው። ዛሬ ግን በዚች ልጅ ጉዳይ ላይ ሎዛ ሚዲያ ምላሽ እየሰጠ ነው ማለት ነው። ብዙ ጊዜ ኔጌቲቭ ነገሮች ላይ ምላሽ አንሰጥም። ውሾቹ ይጮሃሉ፣ ግመሎች ይሄዳሉ። ይሄኛውን ግን ትክክል አሉታዊ ያልሆኑ ሰዎች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር የሚያስቡ ለእኛም የሚያስቡ ሰዎች ይሄ ጉዳይ ማብራሪያ ቢሰጥበት ብለው በጨዋ መንገድ ሲጠይቁን ጉዳዩን ስላመንበት ነው እንጂ ሁል ጊዜ ለተጠየቁ ጥያቄዎች ምላሽ አንሰጥም። በትክክል ነው። እንግዲህ ግመሎች ይሄዳሉ፣ ውሾችም ይጮሃሉ። ሁለቱም ባህሪያቸው ስለሆነ ስለዚህ ስራችንን ነው የምንሰራው። ስራን ስራ እንደተባለው ሁሉ ስራችን ነው እንጂ የምንሰራው ለተጠየቀው፣ ለተመለሰው፣ ለተወራው ነገር ሁሉ ምላሽ እየሰጠን ጊዜያችን አናባክንም። ስራ አለብን፣ ጉዳይ አለብን እያሉ ነው። በትክክል ነው። ይሄ ተገቢ ነገር ነው። አምኖበት አንድ ሰው አምኖበት ያወራውን ጉዳይ በዛ ደግሞ መልሶ ለተሰጡት ሀሳቦች ለእያንዳንዱ ነገር ምላሽ ሲሰጥ የስራን ነገሩና ሌሎች ማህበራዊ ጉዳዮችንም ወደ ጎን ነው የሚገፋውና ለሁሉም ጉዳይ ምላሽ መስጠት አይጠበቅም፣ አይገባም። ጉዳይ ማለት አንዳንድ ሰዎች አጀንዳ ለመስጠትም ስለሚያስቡ ማለት ነው። አጀንዳ ሰጠው በእንደዚህ አይነት ጉዳይ ብቻ ቢዚ ሆኖ ሌሎች ጉዳዮች ላይ እንዳይሰራ ሰዎች የሚድኑበትን ነገር እንዳያደርግ ማድረግ ስለሚፈልጉ
ይሆናልና እንደዚህ ያደረጉት ምላሽ ለሁሉም አንሰጥም። ይሄ ጉዳይ ግን መሰረታዊና ብዙ ሰዎች ምላሽ መስጠት አለበት ስላሉ ነው የሰጠነው ነው ያሉት። ሌሎች ጉዳዮችም ተነስተዋል። እስቲ እየተመለከትን ቆይታ እናደርጋለን። በእኔና በእሷ መካከል አንዲት እህት አለች። በእሷና በሀያት መካከል ደግሞ ሌላ እህት አለች። መጀመሪያ የሀያትን ታሪክ የምታውቅ አንዲት ሴት አለች እና የተደረገላትን ታምር በክርስትና ውስጥ እያሳለፈችው ስላለው መከራ፣ የቤት ኪራይ የምትከፍለው እንዳጣች፣ ስራ ላይ ያለባትን ፈተና፣ የእምነቷን ጽናት ለማን ትነግራታለች? ለዚች ለሁለተኛዋ ለእኛ ቅርብ ለሆነችው ቲክታከር ናት። ለእኛ ቅርብ የሆነችው ልጅ ማለት ነው። ለእሷ ትነግራታለች እና እቺ ልጅ ብትታገዝ፣ እቺ ልጅ ብትረዳ ትላታለች እና ቲክታከሯ ደግሞ ለእኔ ትነግረኛለች ማለት ነው። እና ነግራኝ ረስቼው ቆይቻለሁ እና አንድ ጊዜ አስታውሼ ያቺ ልጅ ግን የደረሰች ስትለኝ አልኳትና አቅርባት ብዬ ነበር እኮ የረሳሁ እኮ ነው አለች። እስቲ ስልኳን ላኪልኝ አልኳት። እሷም ትደውልልኝ አልኳት። ተደዋወልን ማለት ነው። ተደዋወልን። መጣች እዚህ እና ስትመጣ ለመጀመሪያ ጊዜ ቦታውን ነግረናት ነው የመጣችው። ይዘናት ሳይሆን ራሷ ነው የመጣችው። በጥቆማ መጣች። አወራን። ስናወራ ረዥም ማስታወሻ ይዤ በስፋትና በጥልቀት ነው ያወራነው። መስቀለኛ ጥያቄዎች የሚመስሉ አንዳንድ ጥያቄዎችም ጠይቄያታለሁ። ልጅቷ በጣም የሚገርም እውቀት፣ የሚገርም መረጋጋት፣ የሚገርም ጭንቅላት፣ የሚገርም አንደበት ያላት ልጅ ናት እና ይሄ ያመመው ሰው የተዛባ ይሄ ሜንታል ዲስኦርደር፣ የአእምሮ መዛባት፣ የአእምሮ ቀውስ የገጠማት ምናምን ልጅ አይደለችም። ምናልባት እኔ ከአሁን በፊት እንኳን አይደለም እሷን ከኛ ከኦርቶዶክሳውያን አንዳንድ ሰዎች ኢንተርቪው ለማድረግ ሲመጡ ፕሪ ኢንተርቪው እናደርጋለን። ከተቻለ በሳምንት ልዩነት፣ በ15 ቀን ልዩነት፣ በወር ልዩነት፣ በቀናት ልዩነት፣ ካልሆነ ደግሞ ከኢንተርቪው በፊት 10 ደቂቃ፣ 20 ደቂቃ፣ 30 ደቂቃ እናወራለን። ለምን እዚህ የተናገሩትን እዛ መድገም ስላለባቸው ማለት ነው። አዎ በነገራችሁ ላይ በቀደም በቪዲዮም ላይ እንዳልኳችሁ ማንኛውም ፖድካስት ወይም ማንኛውም ሚዲያ እንግዳውን በሚጋብዝበት ጊዜ ወይም ታሪኩን ሊያጋራ ሲመጣ የግድ ቀድሞ ጉዳዩ ላይ አውርተው የትኛው መጉላት አለበት፣ ይሄ ጉዳዩ ራሱ ታሪኩ ራሱ ያስኬዳል ወይ፣ ሰዎች ቢሰሙት የሚማሩበት ነው ወይ፣ ሰዎች ቢሰሙት ካሉባቸው ጭንቀት የሚድኑበት ጉዳይ ነው ወይ የሚለውን መጀመሪያ ተጠይቆ ተንተሮ እንደ ቲምም ተዋቅሮ በቲም ነው ተወርቶ ሀሳቡ አሪፍ ነው ምናምን ተብሎ ታሪካቸው አሪፍ ነው ተብሎ እንትን የሚባሉ እና ስለዚህ ያን ፕሮሰስ እንደሄዱ ነው እየነገረን ያለ ነው መምህር ከዚህ በፊት በቪዲዮ እንዳልኳችሁ ማለት ነው። እስቲ ከጉዳዩ እሷ ስትመጣ ምንድን ነው ያጋጠማት? እቺ ልጅ ስትመጣ ምን አይነት የጤና ሁኔታ ነበራት የሚለውን እንስማ እስቲ። ሰዎች ልጅ ግን በሙሉ ጤነኝነት ላይ የነበረች ያው ዩቲዩብ ላይ እንዳያችሁት በዛ መልኩ ተረጋጋሽ ልጅ ነበረች። አወራን። አሁን ኢንተርቪው መግባት ትችላለሽ አልኳት። ኦልሞስት እንደ ጥያቄም እንደ ዝግጁ ናት ወይ የሚለውንም የስነ ልቦና ዝግጁነቷን ለመጠየቅም ነው። ከአቅሟ በላይ ከሆነ እንድትገባ እኛ አልተዘጋጀንም። ከአቅሟ በላይ ካልሆነ ደግሞ ከአቅሟ በላይ ካልሆነ እንድትገባ፣ ካልሆነ ደግሞ ምን እንድትል ወደ ቤቷ ተመልሳ እንድትሄድና ተዘጋጅታ እንድትመጣ ማለት ነው። ኦልሞስት አልቻለችም። እንደማትችል የመጣችበት ሰዓት ስራ አስፈቅዳ ስለነበር ተመልሳ ሄደች እና ሌላ ቀጠሮ ያዝን ማለት ነው። እና ያንን ቀጠሮ አሁንም ረሳሁት። እቺ ልጅ ግን የምናስቸኩልበት ምንም መንገድ የለም። በዛ መሰረት ልጅቷ መጣች። ስትመጣ ቀጥ ብላ ነው የመጣችው። ቀጥ ብላ ነው የመጣችው። ስልክ አልነበራትም። ስትመጣ ሞባይል አልነበራትም። በአጋጣሚ ሆኖ እናንተም እዚህ ክሩ ልጆች የነበሩ በሙሉ እዚህ ወደ 6-7 ሰው ነበረ እና ነጠላ እዚህ ነው የሰጠናት። ነጠላ ሰጠናት። እንዳያችሁት ዩቲዩብ ላይ በጣም በሚገርም በተረጋጋ መንፈስ ቃለ መጠይቁን ሰጠች ማለት ነው። እና እኛ የጠራናት ሀያት ምዕራፍና ቁጥር የምታቅ ቁርአኑን ሐዲሳቱን የምታቅ ሐፍዘሻል ስንላት ስለ ኪታብ ያወራችን አካውንቷን በትክክል ጽፋ የሰጠች ስለ እህቶቿ ስለ ወንድሞቿ እድሜ የምትናገር ከወሎ ዩኒቨርሲቲ ባህር ዳር እንዴት እንደሄደች ገዳመ ወንያት አቡነ ሐራ እንዴት እንደሄደች
እናቷን የህዳር ሚካኤል ከእናቷ ጋር ማክበር እንደምትፈልግ የተናገረችው ጤነኛዋ ሀያት ሙሉውን ነገር እንግዲህ እንደሰማችሁ ነው። ዩቲዩብ ላይ ራሱ የነበረው ኢንተርቪዋቸው ከማርያም ወርቅና ልጅቷ ያስታውቃል ፍጹም ጤነኛ እንደሆነ ማለት ነው። ምንም የተለየ ነገር የለውም። ልጅቷ የአንደበቷ ቅልጥፍና የአንደበቷ በጣም ርቱዕነት የሚገርም ነው እና ምንም አመማት እንትን ያለች ምንም አትመስልም። እና እንዳያችሁት ነው። እስቲ ቪዲዮውን እንቀጥላለን። አንደኛ ተከፍሏት አይደለም፣ ሁለተኛ በድግምት እነሱ እንደሚሉት በድግምት አይደለም። በድግምት ሰውን እያቀረብን ኢንተርቪው ማድረግ የምንችል ከሆነ ነገ ብዙ ጄኔራሎችንም ብዙ ሚኒስትሮችንም ብዙ ፓስተሮችንም ብዙ ኡስታዞችንም እያመጣን ድግምታቸው እስኪለቅ ድረስ ኢንተርቪው ልናደርጋቸው ነው ማለት ነው። እና ይሄ ደግሞ ሎጂካል አይደለም፣ ሳይንሳዊ አይደለም። ሳይንሳዊና በማይጨበጥ ነገር ላይ ማውራት ትርፉ ውርደት ነው። እርዳታ እንደምትፈልግ ነገረችን። ከስራ እንደተባረረች፣ የቤት ኪራይ መክፈል እንደማትችል፣ ችግር ላይ እንደሆነች ነገረናለች። እኛ ደግሞ እኛ ሳናደርግ ሌሎችን አግዙ ማድረግ ነውር ነው ማለት 100 ብርም 200 ብርም 5 ብርም 10 ሺህ ብርም ያለሽን አንቺ ከሰጠሽ በኋላ ነው ሌሎቻችሁም እርዱ ማለት ያለብሽ። እና እኛ አምሹር ቀረጻው ሐሙስ ወር ቅዳሜ ይመስለኛል። እና ልክ ቀረጻው እንደተጠናቀቀ እኛ ወዲያውን ሚዲያ ላይ ነው ቃል የገባ ነው። ሎዛ ሚዲያ የአቅሙን ያግዛል አለ። ቃል የገባነውን ነገር ወዲያውን አደረግን ማለት ነው። ቀድማችሁ ነግራችኋት ነበር ብር እንደምትሰጣት? እሷም አልተነገራትም፣ እኛም እንሰጣታለን ብለን አላሰብም። ሲጀምር ብሩ የአንድ ወር ቢሮ የቤት ኪራይ ከመሆን አያልፍ። ምናልባት ተርካሳ ቤት ከሆነ የ2 ወር ካልሆነ ደግሞ የ1 ወር፣ እሱም ተርካሳ ቤት ከሆነ ነው። አሁን 10 ሺህ ብር ነው ብር ተብሎ ነው የሚወራው 10 ሺህ ብር በዚህ ዘመን። ስለዚህ መሰረታዊ ነገሩ ምንድነው? የተሰጠውን ብር ኦልሬዲ ያን ያህል የሚረባ ብርም አይደለም። እሷ ግን የነበረችው ልጅ የመጣችው ኢንተርቪው የተደረገችው ልጅ የቤት ኪራይ ችግር ስለነበረባት ክፍያውን ወይ ነው እሷን መደገፍ ከኛን ጀምር ስጡ ብሎ ሳይሰጡ ስጡ ማለት ተገቢ ስላልሆነ ከኛን ጀምር ነውና ብዙም ብር ማለት ያን ያህል ኢሹ የሚሆንም ብር አይደለምና ለመክፈል ምናምን ይባል ብር አይደለም። እንኳን ለሷ ከእስልምና ወደ ክርስትና መጣ የቤታችን አባል ለሆነች ይቅርና ለማንም የሚሰጥ ብር ነውና ብሩ ተከፍሏት ነው ድግምት ነው የሚለው ውሃ የማያነሳ ተራ አሉባልታ እንደሆነ ነው ምላሽ የተሰጠው። አንድ መሰረታዊ ነገር ግን አለ እዚህ ጉዳይ ላይ መምህርም ተናግረውታል። እኔ ከዚህ በፊትም በቪዲዮ ላይ እዚህ ጋር የምታዩት ተምብሬል በሱ ቪዲዮ ላይ ተናግሬዋለሁ። እቺ ኢንተርቪው የተደረገችው ልጅ አሁን የምታወራው ልጅ ላትሆን ትችላለች የሚል ሀሳብ ሰጥተዋል። እስቲ እሱን እንሰማዋለን። እኩል ነው ያየነው። በጣም ማለት በአካል አይቻታለሁ። ራሴን ኢንተርቪው ያደረግኳት እቺ አሁን በየቦታው በየሚዲያው ወጣ የምትናገረው ሀያት ነኝ ብላ የምትናገረው ሀያት አለች አይደለ? እኛ ደግሞ ኢንተርቪው ያደረግናት ሀያት አለች አይደል? እሱ ሀያትና እችኛው ሀያት ይመሳሰሉ አይመሳሰሉ፣ አንድ ሆኑ አንድ ናቸው ወይስ አይደለም እያለ ሰው ላይ ይወዘገባል። እኛም ውዝግብ ላይ ነን። ምክንያቱም የኛ ሀያት ቅድም እንደተናገርኩት የማትዘላብድ ቀራው ገና መጀመሪያ ላይ ሀያት መሐመድ ነው ሀያት አህመድ አልኳት አይደል? እቺ ልጅ ብደባለቅ ኖሮ እዛው ላይ ተደባለቅ ነበር። ሀያት መሐመድ ነው ያለችው። ስጨርስም ስትጀምርም ሀያት መሐመድ ብላ ነው የጨረሰችው። አካውንቷንም ስትሰጥ ለኛ ልጆች እንደዛ ብላ ነው የሰጠችው። አካውንት ቁጥር ማትሳሳተው ሀያት መሐመድ ቢሮ ሰተት ብላ። በነገራችን ላይ የኛ ቢሮ ኦልሞስት አጠገቡ ወደ 30 ምናምን ቢሮ አለ እና ከአንዱ ቢሮ አንዱ ቢሮ ጋር አንዱ ለይታ ሰተት ብላ የመጣቸው ሀያት መሐመድ፣ ቁጥሩ ለይታ የመጣቸው ሀያት መሐመድ፣ ምዕራፍና ቁጥር የምትጠቅሰው ከእስልምና የመጣችበትን ሪዝን የምታብራራው 1 2 3 4 እያለች የምትዘምረው ይለይብኛል ሚካኤል አንደበት የሚያወጣ እያለች የምትዘምረው ሀያት መሐመድ ናት እኛ ጋር የመጣችው እንጂ አሁን ያለችው ሀያት መሐመድ አይደለች። እቺ ሀያት መሐመድ ራሷ ልትሆን ትችላለች፣ ላትሆንም ትችላለች። ይህን የምንልበት ምክንያት ብዙ ምክንያቶች አሉ። ከነዛ መካከል አንደኛ አሁን ያለችው ሀያት ሚዲያ ላይ አሁን ወጣ በቲክቶክ የምትናገረው ድምፁ የኔ ነው ምስሉም የኔ ነው እኔ ግን አይደለሁም አለች። የኔ ነው ምስሉ የኔ ነው እኔ ግን አይደለሁም ካለች እሷ አይደለችም ማለት ነው፣ ሌላ ሰው ነው ማለት ነው ሀሳቡ። አንድ ሰው ድምፁ የኔ ነው ምስሉ የኔ ነው እኔ ግን አይደለሁም እያለ አንተ ነህ ልንለው አንችልም አይደል? እኔ አይደለሁም እዛ የቀረብኩት እያለች እኮ ነው። ስለዚህ ያቺን እኛ ኢንተርቪው ያደረግናትን ሀያት መሐመድ እንጠብቃታለን፣ ገዳም ሄደችው ማለት ነው። እችኛዋ ሀያት አሁን በየቲክቶኩ እንትን የምትለው ሌላ ሀያት መሐመድ ናት ማለት ነው። ስለዚህ እነዚህ ሰዎች ወይ እህቷን አቅርበዋታል
ወይ ተጽዕኖ አድርገውባታል ወይ አስገድደዋታል፣ የሆነ ውስጥ አድርሰውባታል ማለት ነው። ምክንያቱም ከዛ በኋላ አልደወለችልንም። መደወልልኝ ለእኔ ነው የነበረው። እሷ አልደወለችልኝም። ለእኔ ፐርሰናሊ ለእኔ አልደወለችም። አልተገናኘንም። ይሄን አሁን ለአንቺ እስከምነግርሽ ሰዓት ድረስ ማለት ነው። ይሄ ሰዓት ማለት መቼ ነው? አሁን አንቺ ኢንተርቪው የምታደርጊ ማክሰኞ ኦልሞስት ስንት ሰዓት አካባቢ? 10 ሰዓት ከ20 ምናምን አካባቢ። እስከዚህ ሰዓት ለእኔ ሀያት አልደወለችም። ይህ ቪዲዮ የተለቀቀው ሮብ ነው። ሮብ ማታ 12 ሰዓት አካባቢ ነው የተለቀቀው፣ በ15 ማለት ነው። ደውላ ቪዲዮ ይጥፋልኝ አላለችም። ፕራይቬት አድርጉልኝ አላለችም። እኔ አይደለሁም ከእናንተ ጋር ያደረኩት፣ እባካችሁ በእኔ ስም እንደዚህ እየሆነብኝ ነው አላለችም። ብትልም እናደርገዋለን አናደርገውም ሌላ ጥያቄ ነው። ነገር ግን ጥያቄ ማቅረብ አለባት፣ እርምጃ ለመውሰድ ቀጣዩን እርምጃ ለመውሰድ በእሷ ፈቃድ ነው ይሄ ሆነው ለማለት። ወይም አንድ ሰው ፓርላማ ቀርቦ ጠዋት ከ3 ሰዓት እስከ 7 ሰዓት በሁሉም የሬዲዮ ጣቢያና ቴሌቪዥን ጣቢያ ላይቭ ሲያስተላልፍ ሪፖርት ሲያቀርብ ብሎ ድንገት 10 ሰዓት ላይ ጠዋት የሰማችሁት ድምፅና ምስል የኔ ነው እኔ ግን አይደለሁም ቢለን አሁን ራሱ የምናገረው እኔ መሆኑ በምን ታውቂያለሽ? እንደዛ ማለት ነው። አሁን እዚህ ካሜራማኖች እነሱ የሚቀርጹን እነሱ ለመሆናቸው ምን ማረጋገጫለሽ? አሁን እየቀረጹን ያለው ሰው የራሱ መሆኑ በምን ታውቂያለሽ? በነገራችሁ ላይ እኔ እዚህ ማወራችሁ ራሱ እኔ ባለመሆኔን በምን ታውቃላችሁ? ትንሽ ከባድ ነገር ነው። እኔ አይደለሁም ድምፄ እኔ ነው ምስሉ ላይ ነው እኔ አይደለሁም ማለት የሚከብድ ነገር ነው፣ አስቸጋሪ ነገር ነው። እሺ ለዛች ለነበልባሏ ለእሳቷ ለጀግናዋ ሀያት ወደዳችሁም ጠላችሁም የዚህ ዘመን ክስተቱን አልፋለች። ሴቶች በሌላ እምነት ውስጥ ያሉ ጥያቄ እንዲያነሱ መንገድ ከፍታ አልፋለች። ይህን መደባበቅ አይቻልም። ይመማትም አይመማትም፣ ትገዛም አትገዛም፣ በድግምት ይሆንም አይሆንም። እሱ ያነሳችው ጥያቄ ተጨባጭ ጥያቄ ነው። ጥያቄዋን መመለስ ነው የሚሻለው ወይስ ድራማ እየሰራች ነው፣ አብዳ ነው፣ ከራሷ ጋር አልነበረችም ማለት ነው የሚሻለው? ላነሳቻቸው ጥያቄዎች በተገቢው መልኩ ዊዛውት ስድብ፣ ዊዛውት ዱላ፣ እንገልሻለን፣ እንገላችኋለን ማስፈራሪያ። እኛ ኦርቶዶክሳውያን ማወቅ ያለባችሁ በመግደል እንጸድቃለን ብላችሁ የምታስቡ ሰዎች ካላችሁ ማለት ነው። በመግደል እንጸድቃለን ብሎ የሚያስብ ሃይማኖት ካለ እኔ የለም ብዬ ነው ማምነው። እነዚህን የመሰሉት ሀሳቦች ተነስተዋል። ሙሉ ቪዲዮውን ሎዛ ሚዲያ ላይ ገብታችሁ ማየት ትችላላችሁ። ሀሳቡን ምላሽ ተሰጠ የሚለውን ሀሳብ ለመስጠት ነው። በመጨረሻ ግን ምን ተባለ የሚለውን እንመለከታለን። ኢትዮጵያ ሀገራቸው ሌላ ሀገር እንዳላቸው ሁሉ ነው እዚህ የሚበጠብጡት። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። እኛ ግን ሌላ ሀገር የለንም። አሜሪካም አረብም እንትንም አይደለም። እኛ ሀገር ያለችን ኢትዮጵያ ናት። ኢትዮጵያ ደግሞ ሰላም ሆኖ ህዝብ ሁሉ ተዋዶ ተከባብሮ ተፋቅሮ አንዱ የአንዱን ደንበር ሳይነካ ከእስልምና ወደ ክርስትና ከክርስትና ወደ እስልምና ከጴንጤም ወደ ካቶሊክ ማንም ሰው የመሄድ መብት አለው፣ የመምጣት መብት አለው። ማንም ሰው የመሳደብ የመግደል የማስፈራራት መብት የለውም። ካለስ ይሄ ሃይማኖት አይደለም። እኔ ሃይማኖት ትክክል ነው ብዬ ደግሞ አስረዳለሁ። ሳስረዳ ግን በስድብ አይደለም። መጽሐፍ ቅዱስ እንደዚህ ይላል፣ ገነት የሚያስገባው ይሄ መንገድ ነው፣ ምዕራፍና ቁጥሩ ይሄ ነው፣ በመከባበር ማለት ነው። በሰለጠነ መንገድ መወያየት፣ ይህንን ባህል ልናዳብረው ይገባል። እንዴት ይነካል? እንዴት በአማርኛ ይጻፋል? እንዴት እከሊት ወጣ ወደዚህ ሃይማኖት ትሄዳለች፣ እሷማ መጥፋት አለባት፣ ለሌላው አርያ ምናምን፣ ይሄ ካለ ገና ኋላ ቀርተናል ማለት ነው። ይሄ ኢትዮጵያ ውስጥ አይሰራም። በነገራችን ላይ ኢትዮጵያ ውስጥ አይሰራም እና ፎር ዘ ፊውቸር የኢትዮጵያ ህዝብ መቶ ነገ ሙሉ በሙሉ ኦርቶዶክስ ሊሆን ይችላል። ደስታችን ወደር የለውም አይደል? ለምን ሆኖ ብሎ የሌላ ሀገር ጦርነት ይከፍታል እንደ መብቱ ነው እኮ የኢትዮጵያ ህዝብ ኦርቶዶክስ መሆን፣ መንገዱ መክፈት ነው። በእርግጥ ቁጭ ብለን ካወራን፣ በስነ ስርዓት ካወራን ለዓለም ህዝብ ለዓለም ሰላም የምጠቅመው ሃይማኖት ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ይሄንን በማስረጃና በመረጃ መሞገት ይቻላል። የተማረ ሰው ካለ መጦ መከራከር ነው። እኛ ማስረጃ እንጠቅሳለን። ሚሳኤል፣ ቢኤም፣ መድፍ፣ ታንክ አይደለም። የዓለም ሰላም እንድትሆን የዓለም ህዝብ በሙሉ ኦርቶዶክስ ቢሆን የዓለም ሰላም ትሆናለች። አሁን ይሄ እውቀት ነው አይደል? እምነት ነው አይደል? ማስረጃ አቅርብ፣ በማስረጃ አቀርባለሁ፣ ያንኛው ማስረጃ ያቀርባል። በቃ መወያየት ነው። ተወያይተን ካመነ ይመጣል፣ ካላመነ ደግሞ ይሄዳል ማለት ነው አይደል? ለምን ካልሽ እዚሁ ይሄን ጥያቄ ለምን ካልሽ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምታስተምረው ጠላቶቻችሁን ውደዱ፣
ለሚያሳድዷችሁ ጸልዩ፣ ለሚረግሟችሁ መርቁ፣ ግራችሁ ላይ የሚመታችሁ ቀኛችሁን ስጡ። ጥይት ላይ የሚመዛችሁ ጥይት መዘዙ አይደለም። ሃይማኖት ሲቀይር ግደሉ አይደለም። እና ይችን ሃይማኖት ከያዝሽ ይህንን ይመስላል ሀጁ የተናገሩት። ለዚህ ጋር ላስታውሳችሁ እፈልጋለሁ። በቀደም ቲክቶክ ላይ ሲዘዋወር ነበረ። እኛ ጋም ከክርስትና ወደ እስልምና ቢመጡ ኢንተርቪው እናደርጋቸዋለን፣ እያደረግናቸውም ነው። ስለዚህ ኢንተርቪው መስጠቷ የተለየ ጉዳይ አይደለም። አሁን መሰረታዊ ነገሩ እሷ እኔ አይደለሁም ድምፅ እኔ ነው ምስሎ እኔ ነው እኔ አይደለሁም ሳለች ወይም አሞኝ ነበረ ምናምን ብላ ሀሳብ ስለሰጠች ነው። ስለዚህ ይህም ቢሆን አያስኬድም። ሀያት መሐመድ የምትባሏ ረዴት የተባለችው ከእስልምና ወደ ክርስትና የተመለሰችው ገዳም ነው ሄደችው። ገዳም ሄዳለች። ከገዳም እስክትመለስ እንጠብቃታለን። አሁን እኔ አይደለሁም ያለችው እሱ አይደለችም። አጭሩ መልስ ይሄ ነው። ድምፁ የኔ ነው ምስሉ የኔ ነው ግን እኔ አይደለሁም ካለች እሱ አይደለችም ማለት ነው። ችክ የምንልበት ምንም ምክንያት የለም። ስለዚህ ገዳም ሄዳለች። እቺ ስልክም የላትም፣ ስልኳ ተሰርቋል። ቪዲዮ ላይ እንደሰማችሁት ስልኳ ተሰርቋል። ስለዚህ ከገዳም እስክትመለስ እንጠብቃታለን ለማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ጤና እመኝላችኋለሁ። ዳንቴል ሚዲያን ሰብስክራይብ አድርጉ። ሜምበርሺፕ ኦን አድርገናል። እየገባችሁ ሜምበርሺፓችንን ጆይን አድርጉ። ምርትና አገልግሎታችሁን እኛ ላይ ማስተላለፍ ከፈለጋችሁም ከስር ባሉት ስልኮቻችን ደውሉልን። ዳንቴል ሚዲያ የተሻለ አገልግሎት እንዲሰጥ የምትፈልጉ ሰዎችም ካላችሁ እገዛችሁ አይለየን። ከስር ባሉት አካውንቶቻችን እገዛ መስጠት ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቻው፣ ይመቻችሁ። ድንግል አማረ ሕይወቴ አላደረገልኝም ብዬ የማዝንበት ነገር የለም። ውዴ እንዳንተ ያለ ከወዴት አለ። እሺ እኔ አንድ መዝሙር ልዘምርልሽ። እሺ የሚካኤልን ነይ ነይ ደንገነ በሰንሰለት ታስሮ ነበር የምኖረው። 5 ዓመት ሙሉ ጸበል ውስጥ ነበርኩኝ። አብስራ ገብርኤል ለማርያም ድንቅ አድርጎልኛል ሳይቆጥር ድንቅ አድርጎልኛል ምድሽ የመጣው በታላቅ ደስታ አዝነትሽ ብዛት ነቱ ነችና የመዳን ዓለም ያረጃል የዓለም ዝና ጥበብ አንተ ግን ያው አንተነ በሁሉ ትጸና